ከዛ ወድ አል ተገናኘንም። ሰላም እንደምን አላችሁ ውድ የኢትዮ ቲዩተር ቤተሰቦች፣ ሰላምታዬ በያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶች አሉ፣ እነሱን በቀላሉ ማግኘት ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ ከኛ ጋር ማጥናት መማር የምትፈልጉት አማርኛ፣ እንግሊዝኛ በአጭር ጊዜ ውስጥ በአጭር ወራቶች ውስጥ አውቃችሁ አንብባችሁ መውጣት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ ከኛ ጋር እየተማሩ ከሚገኙ ተማሪዎች ጋር ተቀላቅላችሁ መማር ትችላላችሁ። ዛሬ ደግሞ በጣም አሪፍና አስተማሪ የሆነ ቪዲዮ እንደተለመደው ይዤላችሁ መጥቻለሁ ማለት ነው። የዛሬው ቪዲዮ በጣም አሪፍና አስተማሪ የሆነ ቪዲዮ ነው። እናንተ መጽሐፍን በቀላሉ እንድትለማመዱ የሚያደርግ ቪዲዮ ነው ማለት ነው። እየጻፈን ነው የምንመለከተው። እኔ ቀደም ብዬ ነግራችኋለሁ፣ እናንተ ትሞክራላችሁ። ከዛ ደግሞ እኔ ሲጽፍ እያያችሁ ራሳችሁን ስህተት እያረማችሁ ነው የምትሄዱት ማለት ነው። ቀጥታ ወደ ቪዲዮ እንገባለን። እንደምትወዱት እርግጠኛ ነኝ። ደብተርና እስክሪብቶ እንዳዘጋጃችሁ እርግጠኛ። እያንዳንዷን እየሞከራችሁ እየጻፋችሁ ነው የምትከታተሉኝ ማለት ነው። ደብተርና እስክሪብቶ ግድ ነው ማለት ነው። ኦኬ፣ ወደ ቪዲዮ እንገባለን ቀጥታ። መጀመሪያ ላይ ምን ብላችሁ ትሞክራላችሁ? ዛሬ ስላልተመቸኝ ነው። ዛሬ ስላልተመቸኝ ነው ብላችሁ ጻፉ። ዛሬ ስላልተመቸኝ ነው። በአማርኛ ነው የምትጽፉት። ዛሬ ስላልተመቸኝ ነው። ኦኬ፣ ከሞከራችሁ ደግሞ አሁን እንቀጥላለን ማለት ነው። ዛሬ ዛሬ ስላልተመቸኝ ነው። በጣም አሪፍ። አያችሁ፣ ዛሬ ስላልተመቸኝ ነው የሚለውን በዚህ መልክ ጽፈናል ማለት ነው። ቤተሰቦቻችን እናንተ እንዴት እንደጻፋችሁ የራሳችሁ እናንተ ናችሁ የምታውቁት። ዛሬ የምትለው እንደዚች ነው የምትጻፈው። ስላልተመቸኝ ስንል ደግሞ ስላልተመቸኝ ከዛ ነው። አያችሁ፣ ዛሬ ማመጣቸው ቃላቶች እናንተ በቀላሉ ለመጻፍ የሚከብዱ ቃላቶች ናቸው። ብዙ ጊዜ ብዙ ተማሪዎች የሚቸገሩባቸው አይነት ሐሳቦች ናቸው ማለት ነው፣ ቃላቶች ናቸው። እነዚህን ቃላቶችን በትክክል መጻፍ ከቻላችሁ መጻፍ ላይ በጣም ጎበዝ ናችሁ ማለት ነው። ከዚህ በኋላ በጣም ሰፋ ያሉ ነገሮችን መጻፍ ትችላላችሁ ማለት ነው። በጣም ከበድ ያሉ ቃላቶችን ናቸው ያመጣውላችሁ። እነሱን በትክክል ከጻፋችሁ በትክክል መጻፍ እየቻላችሁ እንደሆነ ማሰብ አለባችሁ ማለት ነው። በጣም አሪፍ። አሁን ቀጥታ ወደ ሁለተኛው እንሄዳለን። ሁለተኛ ላይ ምን ብላችሁ ትሞክራላችሁ? ደግሞ ከዛ ወዲህ አልተገናኘንም። አያችሁ፣ ከዛ ወዲህ አልተገናኘንም። በጣም አሪፍ። እንደዚህ ብላችሁ ነው የምጽፉት። በጣም አሪፍ። ከዛ ወዲህ አልተገናኘንም የሚለውን ሞክራችኋል ብለን እናስብና አሁን ደግሞ አብረን እንጽፋለን ማለት ነው። ከዛ ወዲህ አልተገናኘንም። ስለዚህ ቤተሰቦች አሁን ከሰው ጋር እያወራችሁ ነው ብለን እናስብና እናንተ ጋር የሚያወራ ሰው እናንተን ስለሆነ ሰው ይጠይቃልና ከዛ ወዲህ አልተገናኘንም ብላችሁ ለመመለስ ስትፈልጉ እንዴት ነው የምጽፉት? በዚህ መልክ ነው መጻፍ የሚችሉት ማለት ነው ቤተሰቦች። ከዛ ወዲህ አልተገናኘንም። በጣም አሪፍ። ከዛ ወዲህ አልተገናኘንም። በዚህ መልክ ከጻፋችሁ ትክክል ናችሁ ማለት ነው ቤተሰቦቻችን። እንደዚህ በትክክል ካልጻፋችሁ ደግሞ የቱ ጋር እንደተሳሳታችሁ የራሳችሁን ማረም አለባችሁ ማለት ነው ቤተሰቦቻችን። እኛ ጋር እየተማሩ ከሚገኙ ተማሪዎች አብዛኞቹ በቀላሉ የሚለማመዱበት ሜቴድ ይሄኛው ሜቴድ ማለት ነው። በዚህ መልክ እየጻፋችሁ ከሞከራችሁ አሪፍ እውቀት እንደምታገኙ እርግጠኛ መሆን አለባችሁ ማለት ነው። ከዛ ወዲህ አልተገናኘንም በዚህ መልክ ጽፈናል። አሁን ወደ ሶስተኛ እንሄዳለን። ሶስተኛ ደግሞ ምን ብላችሁ ነው የምጽፉት ቤተሰቦቻችን? ስንገናኝ እንጫወታለን። አያችሁ፣ ስንገናኝ እንጫወታለን ብላችሁ ትጽፋላችሁ። ስንገናኝ እንጫወታለን ብላችሁ ቪዲዮን እያቆማችሁ መጻፍ ትችላላችሁ ማለት ነው ቤተሰቦቻችን። አሁን ደግሞ አብረን እንመለከታለን። ስንገናኝ
እን ጫ ወ ታ ለን ስንገናኝ እንጫወታለን። አያችሁ ስንገናኝ እንጫወታለን የሚለውን በዚህ መልክ ነው የምንጽፈው ማለት ነው። አብዛኛው ተማሪ አሁን እቺን ስንገናኝ የምትሏን ለመጻፍ ይቸግራል። ስለዚህ እንደዚህ አይነት በጣም የሚያስቸግሩ ቃላቶችን አውቄ ነው ያመጣውላችሁ። እናንተ ራሳችሁን እንድትፈትሹ ብዬ ነው ያመጣውላችሁ። ስለዚህ በዚህ መልክ መሞከር ትችላላችሁ ማለት ነው ቤተሰቦቻችን። በጣም አሪፍ። ስንገናኝ ከዛ እንጫወታለን ስትሉ ደግሞ እንጫወታለን ስንገናኝ እንጫወታለን። በጣም አሪፍ። ኦኬ አሁን ደግሞ ወደ አራተኛ እንሄዳለን። አራተኛ ምን ብላችሁ ነው የምትሞክሩት ቤተሰቦቻችን? እንደ ሁኔታው እናደርጋለን። አያችሁ እንደ ሁኔታው እናደርጋለን ብላችሁ ሞክሩ። ከዛ አብረን እንመለከታለን። አሁን እንደ ከዛ ሁኔታው እንደ ሁኔታው እናደርጋለን። በጣም አሪፍ ተመለከታችሁ። እንደ ሁኔታው እናደርጋለን ስንል በዚህ መልክ ነው የምንጽፈው ማለት ነው ቤተሰቦች። ስለዚህ የራሳችሁን ደብተራችሁ ላይ ጻፋችሁትን እያያችሁ ነው የምታስተያዩት ማለት ነው ከዚህኛው ጋር። ስለዚህ የቱ ጋር እንደተሳሳታችሁ የራሳችሁን ስህተት እያወጣችሁ ለሌላ ጊዜ በትክክል ለመጻፍ ጥረት ታደርጋላችሁ ማለት ነው። እንደ ሁኔታው ስንል እንደ ሁኔታው በዚህች መልክ ነው የምንጽፈው። እንደዚህ ነው የምንጽፈው። እናደርጋለን ስንል ደግሞ እናደርጋለን። እንደ ሁኔታው እናደርጋለን። ከሰው ጋር ስናወራ እንደዚህ አይነት ነገሮችን እንጠቀማለን ብዙ ጊዜ በሜሴጅ ስናወራ። እንደ ሁኔታው እናደርጋለን፣ እንደሚሆነው እናደርጋለን ምናምን እንላለን። ስለዚህ ይሄኛው በትክክል መጻፍ ትችላላችሁ የሚለውን ራሳችሁን እየፈተሻችሁ ነው ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። ኦኬ ሌላ ደግሞ ቤተሰቦቻችን ወደ አራተኛው ደርሰናል። አራተኛይቷ ምን ትላለች? ምን ብላችሁ ነው የምትሞክሩት? ስመለስ የምንገናኝ ይሆናል። አያችሁ እናንተ የሆነ ቦታ ሄዳችኋል ብለን እናስብና ስትመለሱ የሆነን ሰው ለማግኘት እያወራችሁ ነው ማለት ነው። ስመለስ የምንገናኝ ይሆናል ብላችሁ ጻፉልኝ። ስመለስ የምንገናኝ ይሆናል። አንድ ላይ እየጻፍን እንመለከታለን። ስመለስ የምንገናኝ ይሆናል። በጣም አሪፍ። አያችሁ ስመለስ የምንገናኝ ይሆናል። አያችሁችን የምንገናኝ የምትሏን ለመጻፍ ብዙ ተማሪ ስለሚቸገር ነው አውቄ ያመጣኋት። እያንዳንዱ ቃላቶች ውስጥ እንደዚህ አይነት በእያንዳንዱ ሐሳቦች ውስጥ እንደዚህ አይነት ቃላቶች አሉ ማለት ነው። ስመለስ ስንል እንደዚህ እንጽፋለን። የምንገናኝ ስንል ደግሞ በዚህ መልክ እንጽፋለን። ይሆናል የሚለውን ደግሞ በቀላሉ እንደዚህ እንጽፋለን ማለት ነው ቤተሰቦቻችን። በጣም አሪፍ። አያችሁ አሁን አምስተኛዋን በዚህ መልክ ተመልክተናል ማለት ነው። አሁን ደግሞ ወደ ቀጣይ እንሄዳለን ማለት ነው። ባይዘዌ ግን ሰብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ። ስለዚህ ስድስተኛዋን ምን ብላችሁ ነው የምትሞክሩት ቤተሰቦቻችን? እንዳላስቸግራችሁ ብዬ ነው። በጣም አሪፍ። እቺኛዋን በትክክል ከጻፋችሁ ትሸለማላችሁ ማለት ነው። እንዳላስቸግራችሁ ብዬ ነው። እንዳላስቸግራችሁ ብዬ ነው ብላችሁ ጻፉ እስኪ። ቪዲዮን አቁማችሁ ከጻፋችሁ በኋላ ነው መቀጠል ያለባችሁ ቤተሰቦች። በጣም አሪፍ። ኦኬ እኔ ለሰዓት ብዬ ነው አሁን የሚሄደው። እናንተ ከጨረሳችሁ በኋላ ነው ማጫወት ያለባችሁ እና መጀመሪያ አቁማችሁ ትጽፋላችሁ። ከጻፋችሁ በኋላ ነው ማየት ያለባችሁ ትክክለኛ እውቀት ለማግኘት ከፈለጋችሁ። ኦኬ እኔ ሰዓት ስለሌለኝ ነው የምቸኩለው። በጣም አሪፍ። እንዳላስቸግራችሁ ብዬ ነው። በጣም አሪፍ ተመለከታችሁ ቤተሰቦች። እንዳላስቸግራችሁ ብዬ ነው። እንዳላስቸግራችሁ ብዬ ነው። እንዳላስቸግራችሁ ብዬ ነው። በጣም አሪፍ አያችሁ። እንዳላስቸግራችሁ ብዬ ነው።
እችን እንዳላስቸግራችሁ የምትውላን ለመጻፍ ትንሽ ከበድ ትላለች። በትክክል ከጻፋችሁ ኮንግራ አሪፍ ጽፋችኋል። ካልሆነ ደግሞ የቱ ጋር እንደተሳሳታችሁ ማየት አለባችሁ ማለት ነው ውድ ቤተሰቦቻችን። በጣም አሪፍ። ኦኬ ቀጣይ ደግሞ ምን ትላለች? ቀጣይ ምን ብላችሁ ነው የምትሞክሩት? የማልደራደርበት ጉዳይ ነው። በጣም አሪፍ። ብዙ ጊዜ እንደዚህ አይነት ነገሮችን ሰዎች ይጠቀማሉ። በዛ ነገር ላይ ከመጣብኝ ምንም ርህራሄ የለኝም ወይ ምንም ነገር ማለት አልችልም ማድረግ አልችልም ምናምን እያልን እናወራለን። የማልደራደርበት ጉዳይ ነው። አያችሁ፣ የማልደራደርበት ጉዳይ ነው ብላችሁ ጻፉ። አሁን አብረን እየጻፈን እንመለከታለን። የማልደራደርበት ጉዳይ ነው። የማልደራደርበት ጉዳይ ነው። በጣም አሪፍ። አያችሁ፣ የማልደራደርበት በጣም አሪፍ። አንድ ላይ ስንት ፊደል ነው የጻፍነው? ወደ 8 ፊደል በአንድ ነው የጻፍነው ማለት ነው። ከላይ በኩል ደግሞ እዚህ ጋር እንዳላስቸግራችሁ ስንል ወደ 10 የሚሆኑ ቃላት ነው አንድ ላይ ጻፍነው። እዚህ ጋር ደግሞ የማልደራደርበት ስንል 8 ፊደል ነው ማለት ነው። የማልደራደርበት ጉዳይ ነው። በጣም አሪፍ። አሁን እንደዚህ አይነት ሐሳብ ማስተላለፍ ብትፈልጉ ለሰው ለመጻፍ ብትፈልጉ ትጽፋላችሁ ወይ የምለውን ራሳችሁን ትፈትሻላችሁ ማለት ነው። በጣም አሪፍ። አሁን በአንድ በኩል ያለውን ጨርሰናል። አሁንም እንቀጥላለን ቤተሰቦቻችን። በጣም አሪፍ። ኦኬ ቀጣይ ደግሞ ምን ብላችሁ ትሞክራላችሁ? ብዙም አልተቸገርኩም። አያችሁ፣ ብዙም አልተቸገርኩም ብላችሁ ሞክሩ እስኪ። ብዙም አልተቸገርኩም። ብዙም አልተቸገርኩም። በጣም አሪፍ። አያችሁ፣ ብዙም ስንል ብዙም ከዛ አልተቸገርኩም። ብዙም አልተቸገርኩም። በጣም አሪፍ። በዚህ መልክ እንጽፋለን ማለት ነው። ብዙም አልተቸገርኩም የሚለውን በዚህ መልክ ጽፈናል። አሁንም ደግሞ እንቀጥላለን ማለት ነው ቤተሰቦች። ቀጣይ ደግሞ ምን ብላችሁ ትጽፋላችሁ? ቆይ ግን አላሳዝናችሁም። ቆይ ግን አላሳዝናችሁም። በጣም አሪፍ። አያችሁ፣ ቆይ ግን አላሳዝናችሁም ብላችሁ ሞክሩ። ቆይ ግን አላሳዝናችሁም ሞክሩና አብረን እየጻፍን እንመለከታለን። ቆይ ግን አላሳዝናችሁም። ቆይ ግን አላሳዝናችሁም ቤተሰቦች፣ ለእናንተ ቪዲዮ በየጊዜው እንደዚህ እየለቀኩላችሁ ላይክ እንደገና ደግሞ ቪው እንደዚህ ትንሽ ሲሆን አላሳዝናችሁም። ስለዚህ ኮሜንት፣ ላይክ፣ ሼር ማድረግ እንዳረሱ ማለት ነው ቤተሰቦቻችን። ሳብስክራይብ ያላደረጋችሁ ሳብስክራይብ አድርጉ። እንደገና ደግሞ ቪው በጣም ከፍ ብሎ እንዲታይ እናንተ ኮሜንት፣ ላይክ እንዳረሱ። እያንዳንዱን ቪዲዮ አሁን ለምሳሌ 1000 ሰው ቪዲዮን ካየ 1000 ሰው ላይክ ቢያደርግ በጣም ቪዲዮ ወደ ላይ እየወጣ ይታያል ማለት ነው ቤተሰቦቻችን። አላሳዝናችሁም። ሲቀልድ ነው። ለማንኛው ላይክ ማድረግ እንዳረሱ። በዚህ አጋጣሚ ይሄኛው ለምሳሌ እንደዚህ አይነት ሐሳብ ለሰው ለመጻፍ ከፈለጋችሁ ምንድነው የምትሉት? ቆይ ግን አላሳዝናችሁም። ቆይ ግን አላሳዝናችሁም። በዚህ መልክ መጻፍ ትችላላችሁ ማለት ነው። ኦኬ ቀጣይ ደግሞ ምን ትሞክራላችሁ? እንዳላስቀይማችሁ ብዬ ነው። በጣም አሪፍ። እንዳላስቀይማችሁ ብዬ ነው። እንዳላስቀይማችሁ ብዬ ነው ብላችሁ ሞክሩ። እንዳላስቀይማችሁ ብዬ ነው ብላችሁ ጻፉና አብረን እየጻፍን እንመለከታለን። እንዳላስቀይማችሁ ብዬ ነው። በጣም አሪፍ ቤተሰቦች፣ እዚህ ጋር እንደምትመለከቱት እንዳላስቀይማችሁ የሚለው ወደ 11 ፊደል አንድ ላይ ነው የጻፍነው ማለት ነው ቤተሰቦቻችን። ይሄኛው በትክክል ከጻፋችሁ እናንተ መጻፍ ማንበብ ላይ በጣም አሪፍ እየሆናችሁ እንደሆነ ራሳችሁን መገመት አለባችሁ ማለት ነው። እንዳላስቀይማችሁ
እንዳላስቀይማችሁ። በጣም አሪፍ። ወደ 10 ወደ 11 የሚሆኑ ፊደላቶችን አንድ ላይ የያዘች ቃላት ናት ማለት ነው። ሶ እንዳላስቀይማችሁ ብዬ ነው። በዚህ መልክ መጻፍ እንችላለን ማለት ነው። በጣም አሪፍ። ኦኬ፣ ቀጣይ ደግሞ ምን ትሞክራላችሁ? እስካሁን አልደረሰኝም። አያችሁ፣ እስካሁን አልደረሰኝም ብላችሁ ሞክሩ። ከዛ አብረን እንጽፋለን። እስካሁን አልደረሰኝም። እስካሁን አልደረሰኝም። በጣም አሪፍ። አያችሁ ቤተሰቦች፣ እስካሁን ስንል እስካሁን፣ አልደረሰኝም ስንል ደግሞ አልደረሰኝም። እስካሁን አልደረሰኝም። አንድ ሀሳብ ነው። ከሰው ጋር ስናወራ እንደዚህ አይነት ነገር ለምሳሌ ብር ላኩልኝ ወይም አስገቡልኝ ብላችሁ እስካሁን ደረሰኝ ካልደረሰ ወይም ብሩ ያልደረሰው ሰው እስካሁን አልደረሰኝ ብሎ እንደዚህ ልጽፍላችሁ ይችላል። እናንተ ከሆናችሁ ደግሞ እናንተም እንደዚህ እስካሁን አልደረሰኝም ብላችሁ መሞከር ትችላላችሁ። ሶ እስካሁን አልደረሰኝም የሚለው በትክክል ከጻፋችሁ አሪፍ፣ ከተሳሳታችሁ ደግሞ ስህተታችሁን ታርሙታላችሁ ማለት ነው። ቤተሰቦች በጣም አሪፍ። አሁንም ወደ ቀጣይ እንሄዳለን። ቀጣይ ምን ብላችሁ ትሞክራላችሁ ማለት ነው? ተገናኝተን እናወራለን ብላችሁ ሞክሩና አብረን እየጻፍን እንመለከታለን ማለት ነው። ተገናኝተን እናወራለን የሚለውን ደግሞ እየጻፍን እንመለከታለን። ተገናኝተን እናወራለን። በጣም አሪፍ ተመለከታችሁ ቤተሰቦች። ተገናኝተን ስንል ተገናኝተን፣ ከዛ እናወራለን ስንል ደግሞ እናወራለን። ተገናኝተን እናወራለን የሚለውን በዚህ መልክ ጽፈናል ማለት ነው ቤተሰቦች። በጣም አሪፍ እየሞከራችሁ እንደሆነ እንደገና ደግሞ ራሳችሁን በደንብ አድርጋችሁ እየፈተሻችሁ እንደሆነ ተስፋ አደርጋለሁ። አሁን ወደ መጨረሻ አካባቢ እየደረስን ነው ማለት ነው ቤተሰቦች። ሶ ቀጣዩን ደግሞ ምን ብላችሁ ትሞክራላችሁ ማለት ነው? ምንተስኖት ይባላል። አያችሁ፣ የሰውን ስም ነው የምትነግሩት። ሶ ምንተስኖት ይባላል ብላችሁ ጻፉ። ምንተስኖት ይባላል ብላችሁ ጻፉልኝ። ከዛ አብረን እንጽፋለን። ምንተስኖት ይባላል። ምንተስኖት ይባላል። አያችሁ ቤተሰቦች፣ አሁን ደግሞ እዚች ጋር ምንተስኖት ይባላል የምትሏ በዚች መልክ ትጻፋለች ማለት ነው። ውድ ቤተሰቦች በጣም አሪፍ። ሶ የመጨረሻኛይቷን ደግሞ ተመልክተን እንጨርሳለን ማለት ነው። ውድ ቤተሰቦቻችን ሶ የመጨረሻኛይቷን ደግሞ ምን ብላችሁ ትሞክራላችሁ ማለት ነው ቤተሰቦች? ፕሮፌሰር ናቸው። አያችሁ፣ ፕሮፌሰር ናቸው ብላችሁ ሞክሩ። አንድ ላይ እንጽፋለን። ከዛ ፕሮፌሰር ናቸው። ፕሮፌሰር ናቸው። አያችሁ፣ ፕሮፌሰር ናቸው ስንል በዚህ መልክ ፕሮፌሰር፣ ከዛ ናቸው ስንል ናቸው። ፕሮፌሰር ናቸው የሚለውን በዚህ መልክ ነው የምንጽፈው ማለት ነው ቤተሰቦቻችን። ሶ በጣም አሪፍና አስተማሪ የሆነ በተለይ እናንተ በትክክል አማርኛውን እንድትጽፉ የሚያደርግ ቪዲዮ ነው ማለት ነው ቤተሰቦቻችን። ስለዚህ የዛሬውን ቪዲዮ በደንብ አድርጋችሁ ደጋግማችሁ እንድትመለከቱ አበረታታችኋለሁ። እንደገና ደግሞ ቤተሰቦቻችን ላይክ ማድረግ፣ ኮሜንት ላይ ከዚህ አንድ ሀሳብ እያንዳንዳችሁ እየጻፋችሁ ነው የምትወጡት ማለት ነው። ሶ የላይክ ምልክቷ አለች ደግሞ የላይክ ምልክቷን እየነካችሁ ከወጣችሁ ቪዲዮአችን ወደ ላይ እየወጣ እንድታይ ያደርጋል ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። ሶ ላይክ ማድረግ፣ ኮሜንት ማድረግ
እንዳረሱ ቤተሰቦቻችን ቪዲዮ ለሌሎቹ ጋር እንድደርስ ማለት ነው። ከዚህ በተጨማሪ ደግሞ ከኛ ጋር ማጥናት የምትፈልጉት አማርኛ፣ እንግሊዘኛ በአጭር ወራቶች በአጭር ጊዜያቶች ውስጥ አውቃችሁ በትክክል አንብባችሁ ጽፋችሁ መውጣት የምትፈልጉ ተማሪዎች በተለያየ አጋጣሚ የትምህርት ዕድል ያላገኛችሁ እንዲሁም ደግሞ ተምራችሁም ቢሆን ፐርፌክት መሆን የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ ቁጥሩ እየደወላችሁ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ ጥያቄ ካላችሁ መጠየቅ ትችላላችሁ። ካልሆነ ደግሞ በሌላ ቀን በሌላ ቪዲዮ እስክንመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።